ለአንዳንዶች ስኬት የሚጀምረው የሰው ልጅ ለህልሙ ለሐሳቡ ለራእዩ ለጣፋንታው መታገል ሲጀምር ነው ይላሉ። ሌሎች ደግሞ ስኬታማ ሰው ማለት ሰውነትን አስቀድሞ ለሰው በማድረግ ውስጥ ህይወት አለ ብሎ የሚያስብን ሰው ነው ይላሉ። ሰላም ጤና ይስጥልን የተወደዳችሁ የ51% ፕሮግራም ተከታታዮቻችን 51% ተጀምሯል። እንግዲህ በዚህ ፕሮግራም ላይ ጀግናዋን ሴት ታታሪዋን ሰራተኛ ደግሞ ብርቱዋን እናት ከመውደቅ በኋላ መነሳት አለ ብላ ተስፋ የምታደርገውን እንቁ ሴት እየፈለገን ከናንተ ከውድ ተመልካቾቻችን ጋር የምናስተዋውቅበት ፕሮግራም ነው። እንግዲህ የዛሬዋን ባለ ታሪኬን ፈልጌ ዘነበ ወርቅ 72 ወደሚባል ሰፈር እየሄድኩኝ ነው። እንግዲህ የዛሬዋ ባለ ታሪኬ ነኢማ ሙዘይን ነው የምትባለው። ዛሬ በህይወት መንገዷ ላይ እንመላለሳለን፣ እንውጣለን፣ እንወርዳለን፣ ደግሞ ከታሪኳ እንካፈላለን፣ ውሏን አብረን እንውላለን። ነኢማ ሙዘይን ማናት? ለምን ለዚህ ፕሮግራም ተመረጠች? የሚል ጥያቄያችሁን አብራችሁን ቆይታ ስታደርጉ የሚመለስ መልስ ነው የሚሆነው። ኑ ተከተሉኝ፣ አብረን እንዋል፣ ጥሩ ጊዜ ይኖረናል። እንዴት አደራችሁ? ዲነሽ እንኳን ደህና መጣሽ። ደምናደና ቆያችሁ ሲባሉ አዲስ ያው እንግዲህ እየበላን እየጠበቅንሽ ነው ጊዜ ለመቆጠብ። መርሃባ ቅራይሽ ሰላም አለይኩም። ወልኩም ሰላም። ደህና ናችሁ? ደህና አልሐምዱሊላህ። እናቴ እስኪ እንተዋወቅ፣ ስሞትን ይንገሩኝ። ማን ልበል? ወይዘሮ መዲና መሐመድ በሽር። መልካም። ስለ ነኢማን አስተዳደግ ትንሽ እናውራና እንደው የት ነው የወለዷት? የት አሳደጓት? የወለድኳት ጥቁር አንበሳ ነው። በጥቁር አንበሳ በጣም ፋፍታ ነበረ። እንደው ነርሶቹ ቆንጆ ልጅ ወልደሻል እያሉኝ ማሻአላ ያው ቦብሪሽ ነው የወለድኳት። እንደው ነኢማ ምን አይነት ልጅ ነሽ በልጅነቷ? በልጅነቷ አይ ባህሪዋ ጠባያ አትንኩኝ ባይናት፣ በጣም አትንኩኝ ባይናት። ተነኳት ትንሽ ግፍል ምትል ነገር አላት እና ጠባያ ባህሪዋ ማሻአላ ተሁሉን ተገባብታ የምትኖር ናት። ሰዎች ሲቸገሩ አትወድም። አሁን እየሰራች ያለችውን ስራ ይወዱላታል። የእናት እንባ ጠርጋ ወፋይታም የሰጠች እንትን እኔ በጣም ደስ ይለኛል። መጀመሪያም ሳይሆን ከባድም ቢሆን አሁን ሳያው እዚህ ውስጥ እንኳን መግባታ በጣም ደስ ብሎኛል። ለምን የብዙ ወጣት ህይወት ማትረፍ ትዳር አስይዛ ወልዶ የልጅ ከንፈር መሳት ቀላል አይደለም። ከቤትዎት አስለቅቀውት ሙሉ እቃዎትን ሙሉ ቤትዎትን ለቀው እርሶ በክራይ ቤት እየኖሩ ለሷ ለልጆቿ መኖሪያ የሚሆን ቤቱን ሰጥተዋል አሉ። አዎ ባይገርምሽ ሚዝና አሁን እነሱን ይዛ ክራይ ስትጠይቃቸው ይላሉ ከለክላሉ ልጆቹን አይተው። በእርግጥ ይሄን ሳይ እኔ ልጆቹ በጣም እንደው አዘንኩኝ፣ አለቀሱ። አሁን በእነሱ ምክንያት ነው አልኩ። ባይገርምሽ 3 ክፍል ቤት አፈረስኩኝ። ልጆቹ እንዲጫወቱበት አይደለም እንዴ አፍርሼ ያው ልጆቹ እንዲጫወቱበት የልጆቹ ምግብ እንዲሰራበት አድርጌያለሁ። ከድርተኞቹ እንግዲህ ተለይተው ነው ሌላ ሰፈር የሄዱት። እዛ አዲስ ኑሮ መልመድ በዚህ እድሜ አልከበዱትም? ከብዶኛል። ለምን ታወቁት ደግ ያወቁት ክፉ ይሻላል አባባል አለ እና ያኔ ከብዶኛል። ያ ባይሆን የዚህ ልጆቹ ስል እሷም ስትንሽ ልጆቹ ስል የእሷም ስል ነው። ልጆቿን እየሄዱ ይጎበኟቸዋል? አይተዋቸው ያውቃሉ? በፊት ጎበኝም ነበር። ቡና ማፍልቼ ልክ ነበር። በጉራጌ ጀበና አለ ትልቅ ጀበና፣ በሱን አፍልቼ ላም ጊዜ አለ እና ቡና ይወዳሉ በጣም እና እነሱም ይቅር በለኝ በጣም ይጠይቁኛል። ነኢማን የት ደርሳ ማየት ነው የሚመኙት? እኔ ከዚህ በኋላ ትዳር ይዛ አግብታ እንድትወልድ የልጅ ፍሬ ማየት እፈልጋለሁ። አንድ ልጇ ደግሞ ብዙ እንዲሆን እፈልጋለሁ እና ስራው ትተው ብዬ አልልም፣ ትቀጥልበት። መንግስት ተጎና ይሁን። ይሄ የመንግስት እጅ መኖር አለበት። ሰው በቤት ኪራይ ተጠበሰ እንደገና በምን ስራውን ደግሞ ይበላሻል። የብዙ ወጣቶች ህይወት እጇ ላይ ነው ያለ። ብዙ እናት እንባ ጠርጋለች። እናቴ በቃ አሁን ዱዓ ያደርጉልንና በልተናል ጠግበናል። ስለዚህ እኛም ወደ ስራችን እንሂድ። ወጣቶቹን ተመጥፎ ነገር አላህ ያውጣቸው። ያላ ወላሂ የብዙ ሴቶች እንባ የብዙ እናት እንባ ጠርገሻል።
እና አቅም አላህ ይጨምርልሽ ይጨምርላችሁ ሁላችሁ ያላህ የሰው ማዘን የደሃ ማብላት አላህ ይስጣችሁ በዚህ ምስራችሁ አላህ ቀጥሉበት ያላህ እሺ በላት አገራችን ሰላም አላህ ያርጋው اللهم صل እንግዲህ በላን ጠጣን ጠገብን ተመረቀን ቀጣይ ጉዟችን ወዴት ነው አልহামዱሊላህ እማዬ በጣም እናመሰግናለን ዘቡዬን በጣም እናመሰግናለን እንደውም በጣም አርፍደናል አሁን ወደ ልጆቼ ነው የምንሄደው እሺ እማ መልካም ቀን ይሁንልሽ እደውልልሻለሁ ውድድ ነው ማረግሽ እሺ ሰላም አለይኩም ቻው ሰላም አለይኩም ሁለትን ለቀን እየወጣን ነው የት ነው መዳረሻችን እንግዲህ ወደ ሁሉ ጊዜ ውሎዬ ወደ ሆነው ወደ ልጆቼ ጋር ነው የምንሄደው ዘውዬ ዛሬ በደንብ አድርጌ ልጆቼን ውሎዬን አስጎበኝሻለሁ ሁሌም እንዲህ ነው የምታደርጊው ጧት ስትወጪ ከማዘር ጋር የነበረው ነገር ጧት ደስ ይላል አዎ የግድ ነው እሱ ነው በቃ ኃይል የሚሆነኝ ኢነርጂ የሚሆነኝ እንግዲህ ለመዳረሻ እንዲሆነ የምትወስጂኝ ቦታ ላይ እስከምንደርስ ድረስ ትንሽ እየተጨዋወትን እንሄዳለን ከሀገር ውስጥ ወጥተሽ ነበር ለብዙ ጊዜ ተብያለሁ እስኪ ስለዛ አጫውጂኝ ወዴት ነበር ሄድሽው እዛ የነበረሽን ህይወት ጥቂት እንካፈል እሺ እኔ እንግዲህ የነበርኩት ወደ ዌስተርን ወደ አውስትራሊያ ነበር 2011 በነጮቹ ነው ሄድኩትኝ ካሌንደር ኦልሞስት ወደ 11 አመት እዛ ቆይ አሁን 15ኛ አመቴ ነው ካገር ከወጣሁኝ 11 አመት አውስትራሊያ ኖር ያለው ከ11 አመት ቆይታ በኋላ ነው እንግዲህ መጥቼ ኢትዮጵያ አሁን ይሄንን ስራ እየሰራሁ የምገኘው ሞስት ወደ 15 አመት ይጠጋል አሁን ማለት ነው ቆይተሻል አዎ እዚህ ከመጣሽ ምን ያህል አመት ሆነሽ 4ኛ አመቴ ነው አሁን ይሻላል 4 አመት እስኪ እዛ የነበረሽን ህይወት ትንሽ አካፊ እንዴት ነው የሰው ሀገር ኑሮ ማን እንደ ሀገር ይባል ይለ ዘፋ ሀገርን የመሰለ ነገር የለም እኔ በሀገሯ የምትኮራ አይነት ሴት ነኝ እኔ ብቻ ሳይሆን ፋሚሊዎቼ በአጠቃላይ አባቴ ብዙም እንደዚህ ለሰው ሀገር ብርቃችን አይደለም ለዛ ይመስለኛል እኔ አሁን እዚህ መጥቼ ምሰራው ብዙ ጊዜ ሰዎች እንደው በጣም ይቃወሙኛል ምን አተሽ ምን ቸግሮሽ ለምንድን ነው እንደዚህ አይነት ነገር ስምትገቢ ሴት ልጅ ሆነሽ ያላህ ፍቃድ ሆኖ ይሄን ስራ እንድሰራ አድርጎኛል አላህ አልহামዱሊላህ አም ሶ ሃፒ ደስ እያለኝ ነው ምሰራው ግን ብዙ ቻሌንጆች ብዙ መከራዎች ብዙ ስቃዎች አልፌ ነው ዛሬ እዚህ የምታየው ቦታ የደረስኩት ዘቡዬ ቀላል አይደለም እዛ which is ኖሪ በድሎት ልትኖር ትችያለሽ ግን ሃርድ ወርከር ነሽ እኮ እዛም ቢሆን መስራት አለብሽ ቀን ከሌሊት በጣም ሰራ ያለሽ ናን ስቶፕ ነው የሚሰራው 24/7 ይሰራል ሰርተሽ ግን ታገኛለሽ የፈለግሽውን ነገር ትበያለሽ የፈለግሽውን ትጠጫለሽ የፈለግሽው አይነት ያማረ ቤት ውስጥ ትኖሪያለሽ ያማረሽ መኪና ትነጃለሽ ላይፍ ግን እንደዛ ነው ብዬ እኔ አላስብም ብዙ ማቴሪያሊስት ነገር ስላልሆንኩኝ ማለት ነውና እኔ በጣም በህይወቴ እስካሁን ካሳለፍኳቸው ጊዜያቶች በህይወቴ ሳቲስፋክሽን ደስታ የሚባለው ነገር ያገኘሁት ዶላሮች ብዙ ዶላሮች አካውንቴ ውስጥ ገብተዋል ምንም ደግሞ ኔጌቲቭ ሆኜ ዜሮም ሆኜ ኖሬ አውቃለሁኝና የኖረኝም ጊዜ ምንም ያህል እንትን አልነበርኩኝም ስለሌለኝም ደግሞ የለኝም ብዬ እንትን አላልኩኝም ግን ሳቲስፋክሽን የምትባለው ይሄ ደስታ እርካታ የሚባለው ነገር ያገኘሁት ይሄን ስራ መስራት ከጀመርኩ በኋላ ነውና ይሄንን በጎ አድራጎት ድርጅት መች ጀመርሽው ምን ያህል ሰዎችን ይዘሻል 2014 በኢትዮጵያ ማለት ነው ኦልሞስት ወደ 4ኛ አመታችን ነው ከ2000 በላይ ወጣቶች አገግመው ወጥተዋል ዌቲንግ ሊስት ግን 8000 ወጣቶች እኛ ቤት ለምን ይጠብቃሉ ወረፋ ይዘው እየጠበቁ ነው አሁን ይሄ ዲቶክስ ሴንተር ላይ ነው ያለነው አንደኛው ፎቅ ላይ 70 ወጣቶች እዚህ ውስጥ አሉ አሁን 70 ወጣቶች አንደኛው ፎቅ ላይ ያሉትን አሁን አብረን እንጎበኛለን በጣም ደስ ይለኛል አሁን ማስጎበኝሽ ሰዓት አጋጣሚ የጸሎት ሰዓት ነው አሁን እየጸለዩ ሙስሊሞች ጸሎት ሰዓት ላይ ነው እስቲ ገብተን መስጊድ ውስጥ ሲሰግዱ እንዴት እንደሆነ ሲጸልዩ እናሳያቸዋለን ማለት ነው አላሁ አክበር አላሁ አክበር
ትምህርት አንደኛው ፎቅ ላይ ዲቶክስ ወይም ደግሞ ማረጋጊያ ነው። ልጆች መጀመሪያ ከጎዳና ተነስቶ የሚመጡበት ሱስ ላይ ረጅም ጊዜ በጫት በአደንዛዥ እጽ በዚህ በጌም በተለያየ ሶሻል ሚዲያ በተለያዩ ነገሮች ሱስ ውስጥ ሆኖ ድንዝዝ ያሉበት ታይም ላይ ነው ወደዚህ የሚመጡትና እዚህ ውስጥ ብዙም ቴራፒ አንሰጣቸው። መብላት፣ መጠጣት፣ ማረፍ፣ መጸለይ ግን ግድ ነው ብቻ ነውና ይሄ ዲቶክስ ሴንተር ወይንም ማረጋጊያ ማዕከላችን ነው። እንደምታዩ እንግዲህ ቤቱ መጀመሪያ ስንከራየው እንዲህ አልነበረም። ለነሱ ለሴፍቲ ተብሎ ነው እንግዲህ ይሄ ሁሉ መስታወት እስከ ላይ እስከ 7ኛ ፎቅ ድረስ እንደዚህ በግሪል ሰርተናል። ምክንያቱም አሁን ልጆቼ በብዛት በተለይ እዚህ ክፍል ያሉ ልጆች በገዛ በአንሶላቸው ራሳቸውን ሊያንቁ ይሞክራሉ፣ ከፎቅ ለመፈጥፈጥ ይሞክራሉ፣ ራሳቸውን ለማጥፋት በቃ እነሱን የሚጎዳ ነገር ካገኙ ራሳቸው ማጥፋት ነው የሚፈልጉ። ለዛ ብለን ሚሊየንስ ነው ያወጣነው ብረቱን ለማዘጋት ማለት ነውና እንግዲህ እዚህ የሚረጋጉበት በፍቅር የሚኖሩበት ይሄ ማረጋጊያ ክፍላቸው ነው ማለት ነው። ይሄም እንደዚሁ ማለት ነው። አሁን የኦርቶዶክስ እምነት ተከታይ ልጆቼ የሚጸልዩበት ክፍል ነው የምንገባው ማለት ነው። እንደምታዩ እንግዲህ አንዲት የኦርቶዶክስ ተከታይ የእምነት ተከታይ ጓደኛዬ ናት። የኦርቶዶክስ እምነት ተከታይ ልጆች ለጸሎት እንዲህ አንድ ታረግልኝ ጠይቂያት በዚህ መልኩ ያደረገችልኝ። ስለዚህ እኛ ቤት አለመጸለይ አይቻልም ማለት ነው። ሁሉም በራሱ እምነቱን እንዲያከብር። ኢትዮጵያ የእምነት ሀገር አይደለች፣ የባህል ሀገር ናት። ሁሉም እርስ በራሱ ይከባበራል። እኔ በእምነት ማንም ተጣልቶብኝ አያውቅም፣ በብሔር ማንም ተጣልቶብኝ አያውቅም። የሁሉም ብሔር ኢትዮጵያ ውስጥ ያለ በአጠቃላይ እኛ ማክገሚያ ውስጥ ገብቷል። አሁንም አሉ። የሁሉም እምነት ደግሞ እኛ ቤት ይከበራል ማለት ነው። እንደዚሁም የፕሮቴስታንት እምነት ተከታይ ልጆችም ደግሞ አሉኝ። እንደዚሁም ሌላ አንዲት ጓደኛዬ የፕሮቴስታንት እምነት ተከታይ አለች። እሷ ለማዘጋጀት ክፍሉን ሰጥቻታለሁ። አላሁ አክበር። እንግዲህ ዘቡዬ አሁን ወደ ኪችን ነው የምንሄደው። ያው እዚህ ቤት አዲስ አይደል የገባ ነው። ለህንጻው የሚመች በቂ የሆነ ኪችን ስለሌለን በትንሽ በኮምበልሳቱ የሰራናት ኪችን አለችና እዛ ሄደን ወጥ አብስለን እንመጣለን። ምክንያቱም በከሰል በምን ስለሚሰራ ማለት ነው። እዛ ሄደን ሙያሽ የሚታይበት ቀን ነውና እቺን ጋውን እንለብሳለን። ከመጣሽ ላይ ቀር ለልጆቹ ያው አብዛኛው ምግብ እነዚህ የምታያቸው ቆንጆ የኔ ልጆች አብስለው ጠብቀውናል። ግን አትክልት አልበሰለም ማለት አትክልት አልተሰራም። አትክልት ሰርተሽ ልጆቹን አብልተሽ ነው የምትሄጂው። የአእምሮ ችግር ያለባቸው ሰዎች ጋራ መኖር ሲባል ሰው የሚረዳበት መንገድ አለ። አይከብድም? ፈታኝ አይደለም? ፈታኝ ነው። ስፔሻሊ እንደ ሴት አሁን ብዙ እንደው ስሙ ራሱ ይመለከተኛል የሚለው የመጣው ከዛ አንፃር ነውና ብዙ ሰው ይሄን ስራ መጀመሪያ ጀምሮ እንደው ምን አገባሽ መንግስት ያልቻለውን አእምሮ መምተኛ ማን ያልቻለውን መንግስት ያልቻለውን ሱሰኛ አንቺ ምን ልታደርጊ ነው ወደ ሀገርሽ ሂጂ ነው የሚሉኝና ከዛ ተነስቼ እኮ ነው ይመለከተኛል የሚለው ስያሜ ራሱ የመጣውና እኔም ይመለከተኛል ኤግዛክት ሁሉም ሰው በቃ እኔም ይመለከተኛል እናንተ ይመለከታችኋል ከሚል ነው እንትኑ የተጀመረው ስያሜውና እንደ ሰው እንግዲህ ምናልባት ውጭ ሀገር ቆይቼ መምጣቴ እና ከአባቴ የወረስኩት ባህሪ ያለ ብዬ አስባለሁ። ቅድም እንደነገርኩሽ እናቴ በአቅሟ እንደው በድህነት ብንኖርም በችግር ብንኖርም ሰው የመርዳት ከሰዎች ጋር አብሮ የመብላት የቆሸሹ ህጻናቶች ሰብስበው የማጠብ እንዲህ አይነት ባህሪ ነበራት። በድህነቱ ቅርር ብሎ የሚኖር ሰው ከነ ድህነታችን ግን ሰዎችን ለመርዳት ጥረት የሚያደርጉ እናትና አባት ነበሩኝና ያ ነገርም ይሆናል ብዬ አስባለሁ። ከዛ ውጭ በጣም ውስጤ ተነክቷል በእንደዚህ በሱስና በአእምሮ የተጠቁ ወጣቶች ሳይ። አሁን አንዳንዴ መንገድ ላይ ሲሄድ ሰው አያይም፣ እኔ ግን የሆነ ሆምለስ ካየሁኝ በቃ ትኩረቴ እሱ ላይ ነው የሚሆነው። በዚህ ማዕከል ውስጥ እንደው በጣም ፈታኙ ነገር ምንድን ነው? ፈታኙ እንግዲህ ብዙ ጊዜ እንደዚህ አይነት ልጆች መጥቶ የሚዘይራቸው ሰው የለም። ምክንያቱም ብዙ ሰው ቀብጠው የሚገቡ ስለሚመስላቸው ማለት ነው። ግን ጉዳዩ እንደዛ አይደለም። ከገዳይሽ ጋር መዋል የለም። በቃ አንቺን ሊገልሽ ከሚያስብ አንቺን የሆነ ነገር ሊያደርግ ከሚያስብ ሰው ጋር መዋል ያ ራሱን የቻለ በጣም ፈታኝ ነው፣ ቻሌንጅ ነው። ከዛ ባሻገር ደግሞ ሰዎች አይረዱሽም። ኢቭን ገንዘብ ኖሮሽ ሰራተኛ ለመቅጠር
ስታፎችን ወደ አንቺ ለማምጣት ሳይኮሎጂም ሳይካትሪም ሌሎች ከጥበቃ ጀምሮ ለማምጣት ሰው በጣም ይፈራል። ልጆቹ ግን ቀርበሽ ታያቸው እንደዛ ሰው ናቸው እንደኛ ሰው ናቸውና ያ በጣም ትልቁ ቻሌንጅ ነው። ፋይናንሻሊ ክራይሲስ ላይ ነው ያለነው። የቦታ ችግር ቤት ለመከራየት ፈልገን አሁን የምታየው ህንጻ በእኛ አቅም የሚሆን አይደለም። አይተሽዋል። በጣም ትልቅ ህንጻ ነው። G+8 ነው። ስታንዳርዱን የጠበቀ ነው። ግን በአቅማችን ለመከራየት ቤት የሚሰጠን አጣን። ይሄን ቤት የተከራየው ማዘርን ውጪ ከቤት በቃ ይሄን ቤት ለልጆቼ ፈልጌዋለሁ፣ ስለዚህ ካንቺ እነሱ ይበሱብኛል ብለሽ ስታስወጫት የነበረውን ስሜት እስኪ በደንብ አጋሪኝ። እሱ ከባድ ነበር። ያው ትንሽ ከሌሎች ቤተሰቦቼ ጋር አለመግባባት ነበር። ግን የኔ ጭንቀት ለእናቴ ጭንቀት ሆነ። ረበሻት፣ ሰላም አጣች። በቃ መተኛት አልቻለችም። መጥቼ ማታ ማልቀስ ነው። ሰው ብር ይዤ ቤት የሚያከራየኝ አጣው። ልጆች አየር ላይ ነው ያሉት። የዛ ያለውበት ቦታ ደግሞ ፍጹም ልጆቹን ሊያቆይልኝ አልቻለም። በወቅቱ የነበሩትን ልጆች ሊበተኑብኝ ነው። እኔ ደግሞ በቃ ለዚህ ስራ መክፈል ያለብኝ ብዬ ያሰብኩትን ዋጋ ለመክፈል ተዘጋጀና ሁሌ ማታ ማታ ስመጣ አለቅሳለሁ። ተረብሼ ሰውነቴ ተጎሳቁሎ ይሁን ታየኛችን። እናቴ ተጨነቀች፣ በጣም ተጨነቀች። ስለዚህ በቃ ይሄንን ቤት ለጊዜው የሆነ ነገር እስኪገኝ ድረስ እኛ እንልቀቅ ብላ ከቤቷ ብቻ አይደለም የለቀቀች፣ እቃዋን ሁሉ ነው። በእናቴ ምጣድ ነው እንጀራ መጋገር። እንግዲህ ዛሬ ይሄ ሁሉ ኪችን የምንሰራበት ማቴሪያል አሟልተን ስንሰራ የዛኔ ግን አንድ ብርጭቆ አልነበረም። በእናቴ ብርጭቆ፣ በእናቴ ሲኒ፣ በእናቴ ጭልፋና በእናቴ ማቴሪያል ነው ሁሉ ነገር የተጀመረውና ምጣዶቿ ሁላ ከእናቴ ጋር ነው የተጀመረው። ስለዚህ ሁሉን ነገር ምንጣፎቿ፣ ልብሶቿ፣ የወንድሞቼ ልብስ፣ ብድ ልብሶቿ፣ አንሶላዎቿ በሙሉ አንዳንድ አስቀርተን ለዚህ ስራ ነው የዋለው። ግን ያው ንያዋ ጥሩ ስለነበረ ተሳክቷል። እንደምታየው አሁን አልሐምዱሊላህ። ወሬ ባይኔ ይገባል ይባላል። እዛ ነው አረፍ ብለን እንድናወራ የፈለኩት። ከብዙ ስራ በኋላ አሁን ደግሞ የረፍት ጊዜ ነው፣ ግን ደግሞ በደንብ ውስጥሽን የምንሰማበትም ጊዜ ነው። ወደዚህ ስራ እንድትገቢ እንደው ምክንያት የሆነሽ ምንድን ነው? ዋናው ምክንያት የሆነኝ አንደኛ ያው ከምኖርበት ሀገር ወደ ኢትዮጵያ ስመጣ ልጄን ይዤ ነው የመጣሁት። ከሱስ ከተለያዩ ባዕድ ከሆኑ ባህሎች የተለያዩ ነገሮች ለማሸሽ ነው የመጣሁትና ግናታችን ኢትዮጵያ ሀገራችን ኢትዮጵያ የምትሸሽባት ሳይሆን በዛ የዛ አደጋ ሰለባ የሆነችበት አጋጣሚ ነው የገጠመኝ። የተወሰነ ጊዜ ልጄን ለማቆየት የሆነ ነገር መስራት ነበረብኝ። ግን እዚህ እስክቆይ ቢያንስ ለማህበረሰቤ፣ ለሀገሬ፣ ለፋሚሊም እንደው ለሚያቆኙ ሰዎች ለሁሉም ትምህርት የሚሆን ነገር ማስተላለፍ አለብኝ ብዬ እና አጋጣሚ 3 ወንድማማቾች ለ10 ዓመት ከአንድ ቤት ውስጥ የታሰሩ በዛ ላይ የተማሩ በሱስና በአእምሮ ህመም እናት አባት የሌላቸው ምናምን የሚል መጣልኝና ያንን ሶሻል ሚዲያ ላይ ነው ያየሁት፣ ዩቲዩብ ላይ። ያንን ካየሁ በኋላ በጣም ሰላም አጣሁ። እንዴ ምን ማለት ነው? 3 ወንድማማቾች። እኔ ከወንድሞቼ መሀል ነው ያደግኩት። ታላላቆቼ ወንዶች ናቸው፣ ታናናሾቼ ወንዶች ናቸውና ብቻ ያስደነግጠኛል። ልጆቹን እያሰብኩ ደነግጣል። በጣም ተረባበሽኩኝ። ሀው ለምን እንደዚህ ይሆናል? ስለዚህ የነዚህ ልጆች ቢያንስ እንኳን ይሁን ነገር ማድረግ ባልችል ፕሮግራሜ ባይሆንም ዝግጅት ባላደርግም እንደዚህ አይነት ሰው ጋር እኔ ቀርቤ አላቅም፣ ሀገሩን አላቀውም። አስቢ ከውጭ ሀገር ከስንት ከ10 ከ11 ዓመት በኋላ ነው የመጣሁትኝ። ግን አልሐምዱሊላህ አላህ ስለፈለገው ብቻ የፈጣሪ ፍቃድ ስለነበረ ነገሮች ተሳኩ። አግሬሲቭ ነበሩ ልጆቹ መጀመሪያ እና አብዱልቃድር ፍጹም ሊያስጠጋኝ አልቻለም። በቃ ፍጹም እንትኖች ነበሩና እንዴት አድርጌ እንኳን ኢንተርቪው ለማድረግ አይደለም በቃ ለራሴ ለህይወቴ ከባድ ነበር። ቦታው ላይ ስደርስ ለካ በየቤቱ ይኬዝ አለ፣ ለካ በየቤቱ ይችግር አለ፣ ለካ እናቶች ልጆቻቸውን በሱስ አጥተዋል፣ እናቶች ልጆቻቸውን በአእምሮ ህመም አጥተዋል። እኔ የገረመኝ 3 ልጅ ነው። ለካ ከአንድ ቤት 7 ልጆቿን አጣለች እናት። ችግር ውስጥ ነው ያለችውና ያው እኔ ትንሽ ከውጭ መጣች ስለተባለ ሰው በቃ አቅም አላት የሚለው ነገር ነው እንጂ ነይማ ችግር ላይ አለት ብሎ የሚያስብ የለም። ሁሉም ሰው ልጁን ወደኔ ይዞ መምጣት ጀመረ። ከዛ ግን በጣም ቻሌንጁ ልነግርሽ አልችልም። በቃ የገባውበት ውጣ ውረድ፣ ያየሁት መከራ፣ ያየሁት ስቃይ፣ የነበረው ቻሌንጅ ልነግርሽ አልችልም። ብዙ ስቃዮች እንደተባለው ሰዎች አይደለም ቀርበው ሊያግዙኝ እንደውም መሸሽ፣ መፍራት፣ አእምሮ መምሱስ ሲባል ሰዎች የሚሸሹት ነው ለካ የሚያገሉት ነውና ብዙ ሰው ሸሸኝ። ከዛ በጣም እልህ ያዘኝና ምን ማለት ነው እነዚህ ልጆች አይደሉም ወይ? በቃ የራስሽ የሆነ ከእንዴት ከአብራክሽ የወጣ አይነት ፊሊንግ እንዲሰማኝ አላህ አደረገ። በስሜት ሰራሁት። በጣም ተጎድቼ ሰውነቴ እንዲህ አልነበረም። አሁን ነው
ምንድን ይባላል ያገገምኩት እኔ ራሴ ማለት ነው። ፊዚካሊም በጣም ብዙ ነገር ከቤት ግን በአንድ የተቀበሉሽ ቤተሰብ ተስማማ? በስራሽ በሀሳብሽ? ኖ ማንም አልተስማማም። ሰው ምክንያቱም የሚፈልገው ተመልሼ እንዲሄድ ነው። ማንም አንቺ ማለት እንዳረዳ ፈልገው ሳይሆን ለኔ ሪስክ ነው ብለው ስላሰቡ ሴት ልጅ ነሽ አእምሮ ህመምተኛ ሲባል የምታስቢው ነገር አለ። ሱሰኛም ሲባል ሰው ሁሉ የሚያስበው የሆነ የሚያስፈራ ነገር ነው፣ አደጋ ነው እና የሆነ ነገር ያደርጉሻል ነው በቃ የሆነ አክሲደንት ይገጥምሻል፣ ሰውነትሽን ፊትሽን ሊያበላሽ ይችላል፣ ሊገሉሽ ይችላሉ የሚል እንትን ስላለ ማንም ፈቃደኛ አልነበረም። ምናልባት አንቺ በመኖር ሂደት እንደው ሰዎቹ እኮ ያሉት ልክ ነበር ባልገባውን ጊዜ ስራ ውስጥ ያልሽበት ቀን የለም? ተስፋ የቆረጥሽበት ቀን? ውይ አለ በጣም ብዙ ቀን፣ በጣም ብዙ ቀን በቃ ይሄን ነው ብዬ የማልልሽ ብዙ ቀን ተርበውብኛል። የሰው ልጅ ሰብስበሽ አስቢ። አእምሮ ህመምና ሱስ ሲሆን ደግሞ ምግብ በጣም ይፈልጋል እና እኛ ጋር ስታመጫቸው ሱሱን ታስቆሚያለሽ። በፊት ጫቱ ያዝ ያደረገው የነበረው ሆድ ባዶ ይሆናል። አእምሮ ህመም ሲሆን ሜዲኬሽኑ ስለሚኖር በጣም ያስረባል። ምግብ በደንብ መስጠት አለብሽ እና እንደው ሲስተሙ ራሱ የሚገርምሽ እኮ በቃ አንድ ነገር እንዲያን ነገር ስትሰሪ እኮ ፕሮጀክት ቀርጸሽ ተዘጋጅተሽ ሲስተሙን አደረጃጀቱን ዘርግተሽ ምን ብለሽ ነው የምትገቢው። ዝም ብለሽ ዘው ብለሽ የምትገቢበት አይደለም። በእርግጠኝነት ግን ባስብበት አልገባም። ለዚህም ነው ሰው የማይገባው እኮ ወደዚህ ሲያስብበት ይፈራል። ስላላሰብኩበት እኮ ነው። ድንገት ስለገባው፣ ድንገት በልጆቹ ስለተሳብኩ፣ ድንገት በልጆቹ ስለደነገጥኩ እኮ ነው ወደዚህ ውስጥ የገባሁት እንጂ በጣም ብዙ ቻሌንጅ ተርበውብኛል፣ መተውኛል፣ ይሰድቡኛል፣ ያስፈራሩኛል። ራሴ የሴኩሪቲ ልብስ ለብሼ ያደርኩበት ሌሊት አለ እየጠበቅኩ ራሴ ኪችን ወጥ ቤቶች ጥለው ይሄዳሉ ብዙዎቹ። በቃ ለነገርሽ ወጥ ቤት ራሴ ሽንኩርት ይዤ እገባለሁ፣ ግራ ይገባኛል። እና በዛ ደረጃ በቃ መክፈል ያለብኝ በሙሉ ከፍያለሁ። ብዙ ሳክሪፋይ አድርጌያለሁ። ብዙ ነገር፣ ብዙ ገንዘቤን፣ ብዙ ነገሬን፣ ጓደኞችን ብሎ አጥቻለሁ። የሚገርምሽና ነይማ ታማ ነው ተብሎ ማለት ነውና ግን አልহামዱሊላህ ዛሬ ላይ ሳስበው የሱ ፍቃድ ስለሆነ እሱ ስለፈለገው በጣም ደስተኛ ነኝ። ስራሽ ላንቺ ምንሽ ነው? እኔ ብዙ ስራዎች ሰርቻለሁ። ያውን በሰለጠነው ሀገር ላይ ማለት ነው። ከትንሽ ከታች ጀምሮ ማለት ከጽዳት ጀምሮ ጽዳት ሰርቻለሁ። የካምፓኒ ማሽን ኦፕሬተር ሆኜ ሰርቻለሁ። የሄልት ሰርቪስ አሲስታንስ ሆስፒታል ውስጥ ነርሶችን አሲስት በማድረግ እንደገና ዴንታል ነርስ አሲስታንት ሆኜ የዶክተሮችንም አሲስት በማድረግ በጣም በቃ ሬስቶራንት ሼፍ ሆኜ ሰርቻለሁ። ስራ በቃ በጣም ብዙ ስራዎች፣ ያልሰራው ስራ የለም። ብሮች አግኝቻለሁ በደንብ በዶላር በደንብ በቃ ስለ ብር በደንብ አውቃለሁ። እንደዚህ ስራ ግን ሳቲስፋክሽን የሰጠኝ ስራ የለም። ይሄ እርካታ የሚባለው ነገር የለም። ደስ የሚልሽ የምትረኪበት ደስ የሚልሽ ነገር ግቢሽ ውስጥ አበባሽ የአበባ የተከልሻ የምትወጃትን አበባ የተከልሻትን የሆነ ሰው ረግጦት በጣም ተናደሽ ታውቂያለሽ። ለማን ይረገጠብኝ ብለሽ ከዛ እሷን እንደገና ኮትኩተሻት አበባሽ እንደዛ ያቆጠቆስ የሚሰማሽ ስሜት አለ። የሰው ልጅ ሲሆን ሰው መንገድ ላይ እየረገጠው ዞር ብሎ ማያየው ሰው በቃ አይረባም ብሎ ተጥሮ ሰው እንዳንቺ ሰው የሆነ አላህ ፈጣሪ አምላካችን የምድር አምባሳደር ብሎ የሾመውን የሰው ልጅ ተጥሎ አይረባም አይጠቅም ተብሎ አንቺን አላህ ሰበብ አድርጎ ያን ሰው አንስተሹ ምንም ያረክሽለት ነገር እኮ የለም። ውሃ ነው የሰጠሽው፣ ምግብ ነው ያበላሽው፣ መድኃኒት ነው የሰጠሽው፣ ሻወር ነው የሰጠሽው፣ ከዛ መጠለያ ሰጠሽው እንዳንቺ መሆን ሲችል አስቢ። ስሜቱን እኮ ነው ያቺ አበባን አስቢ። አበባው ምን ያህል የሰው ልጅ ሲሆን ደግሞ ስሜቱን አስቢ። በፍንም በገንዘብ የማታገኘውና እኔ ወላሂ ስራዬ ሁሉ ነገሬ ነው። ትዳሬ ነው፣ ስራዬ ደስታዬ ነው፣ ስራዬ ሰላሜ ነው፣ ስራዬ ጀነቴ ነው። አላህ ይወደዋል ብዬ አስባለሁ። ይሄ ስራ ለአባቴ እስከ መጨረሻው ሰደቀተል ጃሪያ እንዲሆንለት ፈልጋለሁኝ። እስከ የውመል ቂያማ እኔ እስካለሁ ይሰራዋለሁኝ። እኔ ከሄድኩ በኋላ ደግሞ ሌሎች ይተኩታሉ ብዬ የሚመለከታቸው ይመጣሉ ብዬ አስባለሁና ምንም ነገር አያስቆመኝም። ነይማ መጨረሻሽ የት ነው? ራእይሽ ምን ሰንቀሻል? ግሎባላይዜሽን ይሄ ሶሻል ሚዲያ ይዞብን የመጣ ከሀገራችን ጋር ማይሄዱ በጣም መጥፎ ባህሎች ልጆቻችን እያሳጣን ያለውና ለዛኛ እስከ መጨረሻ ቆርጠን ለመስራት ተነስተናል። ሱሱን ማጥፋት አንችልም፣ መቀነስ ግን እንችላለን። አእምሮ መመን ማጥፋት አንችልም፣ መቀነስ ግን እንችላለን። ስለዚህ እቅዳችን ፕላናችን ወጣቶቻችን ወደ ሱስ እንዳይገቡ ወደ ባዕድ ባህል እንዳይገቡ ለማስተማር ልጆቹን የታመሙትን እያሳከምን ህፃናቶችን ደግሞ ከትምህርት ከኤሌመንተሪ ስኩል ጀምረን ከሚመለከተው አካል ጋር እያወራን ስራዎችን እንሰራለን። በሰፊው ከመንግስት ጋር እንሰራለን ብለን እናስባለን። እቅዳችን በጣም ብዙ ያስብሽ ሁሉ እንዲሳካልሽ እመኛለሁኝ። የመጨረሻ ማጠናቀቂያ የሚሆነን ቦታ ወስድሻለሁ ስትይ ነበር። አዎ እንግዲህ አሁን አንዳንዴ
ስራዬን አይተሻል አይተሻለሁ የስራዬን ውጤት እምታይባቸው እስቲ እነዛ ልጆች ምን ላይ ናቸው የሚሉትን በጣም ወዳቸው ማከብራቸው የኔ የአንድ ቤተሰብ እንደ ፋሚሊ ማሰባቸው ልጆች ያሉ አገግመው የወጡ ልጆች ወደ እነሱ በጣም ደስ ይለኛል እንዴ السلام عليكم ورحمة الله. وعليكم السلام ورحمة الله. ወደ ልጄ ቤት ልውሰድሽ ብለሽ ነው ያመጣሽኝና ልጅሽን አስተዋውቂኝ የበኩር ልጅሽን አብዱልቃድር ሰዒድ ማለት አሁን ላየሹ ሁሉ ስራ እንደዚህ ለወጣንበት ለዋልንበት ሁሉ በአጠቃላይ መሰረቱ መነሻው እሱ ነው እና አልহামዱሊላህ እንደምታዩ ቤተሰብ መስርተው ራሴው ድሬ አላህ አሳክቶልኝ የልጅ እናት የልጅ አባት ሆነው ማሻአላህ ጠንካራና ጎበዝ ሚስትም አላህ ሰጠው እንግዲህ እንደምታያቸው ፋብለው እየኖሩ ነው ትዳር እንዴት ነው ልጅ ወልደሃል እንዴት ነው እስኪ ትንሽ አጫውተኝ አልহামዱሊላህ ያው ሞቅ ባለ ሰርግ ድራሽን ነይማ እናቴ ናት የእናቴ ፋንታ ናት ትዳር ምርጥ ነው እንደው ከዛ ጊዜ በኋላ ይሄን ቀና ያዋለውኝ ብላ አስበህ ታውቃለህ ያው ማሰብ ባስብም ሙሉ ሐሳብ አይደለም አይሳካም ሙሉ ያረጋችሁ ማናት ነኢማ ናት ነኢማ ይዤ ሙሉ ትዳር መስርቼ ልጅ ወልጄ ህይወቴ እንዴት ልምራ በሚለው አካሄድ ላይ ነው አሁን ያለሁት ራሴን እየመራሁ ከቤተሰብ ልመራ ዝግጁ ሆኜ ያለሁበት ጊዜ ነው ለዚህ ደግሞ ትልቁ ከፈጣሪ በኋላ ያለችው ነኢማ እናቴ ናት ለኔም ብቻ ሳይሆን ከኔ ጀመረችው እንጂ ለብዙዎቹ እናት ናት ከኋላዋን ያለው ሚላት ድጋፍ ሚሰጣት ከመንግስት ማካል ከመንግስትም ውጭ የሆኑት ተደጋግፈው የሷም ይደግፏት ብዙ አብዱልቃድሮች ታፈራለች ትዳር እንዴት ነው ከአብዱልቃድር ጋር አልহামዱሊላህ በጣም አሪፍ ነው ምን አይነት ባህሪ ያለው ሰው ነው አብዱልቃድር አብዱልቃድር በቃላት መግለጽ ትንሽ ይከብደኛል በጣም አዛኝ ሩህሩህ በቃ የሴት ልጅ ሚያዝን ምርጥ ወንድሜም ነው ባሌም ነው ነይማ እንዴት አይነት ሴት ናት እንዴት ትገልጻታለሽ ነይማ እንጃ ምን እንደምልሽ አላቅም ነይማ ማለት በጣም ትልቅ ሰው ናት ነይማን እሱን ስለሰጣችኝ በጣም ነው ማመሰግነው በጣም ደስ ይላል እንዴት ያገስሻት ነው አሁን ዝምድናችሁ እንዴት እየቀጠለ ነው ከነይማ ጋር ኢንሻአላህ እኔ በቃ ቢያንስ እንኳን በኪሴ ባረዳት ምንም ነገር ባላረግላት እንኳን የሆነ ችግር ሲደርስ የሆነ ነገር ሲኖር አጠገቧነኝ ሁሌ ማለት ነው አሁንም ነበርን ከሷ ጋር በሆንንበሳት እኔ ሴኩሪቲ ሁላ ሰርቻለሁ እሷ ሰራተኞች ሲሄዱባት ምናምን ሴኩሪቲነት እሰራ ነበር እኔ በቃ እኔ የሷ ምትክ መሆን አለብኝ እሷን ማገዝ አለብኝ እሷ የምትሆነው ነገር መሆን አለብኝ ብዬ እሷ የምታደርገው ነገር ከማድረግ ወደ ኋላ አልልም እንደው እንደ ሴት ነይማ ጠንካራ ሴት ነች በጣም ማሻአላ ከሷ ምን ተማርሽ ምን ወሰድሽ ከሷ ብዙ ነገር ተምሬያለሁ ጠንካርነት ብትወድቅ ወድቃ ራሱ በቃ ትነሳለች እንጂ ወድቃ አትቀርም በቃ ከዚህ ሁሉ ጎረምሳ በጣም ብዙ ነገር አለ ሴት ልጅ ናት በዛ ጋር ገብታ ስትወጣ በቃ እንደ ከለላ አርገው ሲያዩዋት ሲያከብሯት ኢግኖር አታረጋቸውም እነሱ እንደ ወንድም እንደ አባትን ልጆቼ ነው የምትላቸው ሰምተሽ ከሆነ ማለት ነው እንደሱ አይነት 3-4 ሴት ቢኖር ትንሽ እንትን እንላለን ሴት ሲባል አንዳንዴ ብዙ ሰው በትንሽ ነገር ስለሚያስብ እሷ ሴትን ብቻ አይደለችም በቃ በጣም ጀግና ሴት ናት በቃ ጠንካራ ናት እኔ አንዳንዴ ቤቴ ቁጭልና ሳስባት እስኔ እሷ የምትሰራው ስራ እኮ ወንድም ይሰራው ስራ አይደለም ነው የምለው በጣም ከባድ ነው በቃ ሳትበላ ሳትጠጣ እንደምታያት በቃ ብዙ ሰዓት ነው የምትቀመጠው ራስዋን ሳትል ልጆቼ እያለች ነው እንትን የምትለው ብቻ አላህ ይጨምርላት እስኪ ለነይማ ማይኩን አቀበልኝ እንደ ሱስ ውስጥ ላሉ ወጣቶችና ለቤተሰቦቻቸው በዚህ አጋጣሚ ቢሰሙት ብለሽ የምታስቢው ነገር ካለ መልእክት ታስተላልፊ ደስ ይለኛል ከዛ በነሰነባበት መልካም እሺ እንግዲህ ሱስ ማለት ከቆረጡ ከወሰኑ ልክ እንደ አብዱልቃድር መውጣት የሚቻል ነው ግን መወሰን ያስፈልጋል ብዙ ጊዜ ደግሞ ቤተሰቦች እንደዚህ ማህበረሰቡም የሚመለከተው አካልም ሱስ ተፈልጎ የሚመጣ አይደለም በቅብጠት የሚመጣ አይደለም እንደማንኛውም ህመም ነው እና ታክሞ የሚድን ነው ሱሰኞችን በማግለል
ሱሰኞችን ያልሆነ ስም በመስጠት ማዳን ስለማይቻል ቤተሰቦችም ማንኛውም ሰው ሱስ በሚገጥማቸው ሰዓት የአእምሮ መታወክ ነውና ጊዜ ሳንሰጠው ወደ ሕክምና ቦታ ወደ ማገገሚያ ቦታ ወስደው እንዲያሳክሙ ነው መልእክት ማስተላለፈው። በዚህ አጋጣሚ ፋይናንሻሊ በጣም ችግር ላይ ነው ያለነው። ሰደቃችሁ የምታወጡ የተለያየ ልደት በምታከብሩበት ሰዓት፣ ሰርጋችሁን በምታከብሩበት ሰዓት እንደው ይመለከተኛልን ብታስቡ ብዙ ወጣቶች እኛ ጋር ስላሉ አስታውሱን። የመሬት የቦታ ጥበትም የተለያዩ ፋይናንሻልም ችግር ላይ ነው ያለነው። የባለሙያም ችግር አለን። በሙያችሁም ብትረዱን። የሜዲኬሽን ችግር አለብን፣ የብዙ ነገር ችግር አለብንና እባካችሁ ያቅማችሁን ከጎናችን ብትሆኑ ደስ ይለናል። ይመለከተኛል ትልቅ ህንጻ ይዞ መጥቷል። ገንዘብ ኖሮን ሳይሆን በቃ አላህ ይከፍለዋል ብለን ፈጣሪን ተወክለን ነው የገባነውና ከተባበርን 50 ሎሚ የሚባለው ነው ያለውና ብዙ ወጣቶች ከጎዳና ላይ ወደቁ። ለቤተሰብም እንደዚሁ ጠንቅና ለሀገር መከራ ችግር የሆኑ ወጣቶች የሚቀየሩበት ትልቅ ተቋም ይሆናልና አብራችሁን እንድትሆኑ ነው የምጠይቀው። ከዚህ የበለጠ ሌላ መልእክት አይኖረኝም። በጣም ቆንጆ መልእክትን ያስተላለፍሽልን ነይማ። ተመልካቾቻችን ዛሬ እንግዲህ በ51% ፕሮግራማችን ከጀግናዋ ከነይማ ሙዘይን ጋር እንዲህ ቆይታ አድርገናል። እንግዲህ በሷ ህይወት መንገድ ተመላልሰናል። ታሪኳን እንዲህ ተጋርተናል። ደህና ሆኖልን ቡናችንን እንጠጣ እንግዲህ